ታሪኩ የሚጀምረው በእግዚአብሔር ምርጫ፣ የሚያበቃው ግን በጠንቋይ ቤት ነው። እስኪ አስቡ! ቁመቱ ከሰው ሁሉ የሚበልጥ፣ መልኩ እንደ ንጋት ኮከብ የሚያበራ፣ ትህትናው የሚገርም አንድ ወጣት ነበር። ስሙ ሳኦል ይባላል። የእስራኤል የመጀመሪያው ንጉሥ። እግዚአብሔር በቀባው ጊዜ ሌላ ልብ ተሰጠው። መንፈስ ቅዱስ በላዩ ላይ ወረደ። ሕዝቡም በደስታ ንጉሥ ሆይ ሺህ ዓመት ንገስ እያሉ ዘመሩለት። ነገር ግን በዚያ በከበረ ዙፋን ላይ የተቀመጠው ያ ንጉሥ ከዓመታት በኋላ ራሱን ደብቆ ልብሱን ለውጦ በድቅድቅ ጨለማ ውስጥ ወደ አንዲት መናፍስት ጠሪ ቤት ሲያንኳኳ እናገኘዋለን። ከመንፈስ ቅዱስ ቅባት ወደ ጥንቆላ መንደር እንዴት ደረሰ? የእግዚአብሔር ወዳጅ የነበረ ሰው እንዴት የራሱና የፈጣሪው ጠላት ሆነ? ሳኦልን የገደለው የፍልስጤማውያን ቀስት ነው ወይስ በልቡ ውስጥ የበቀለው የቅናት መርዝ? ዛሬ በዝግጅታችን ከመጽሐፍ ቅዱስ ገጾች መሃል እጅግ አሳዛኙንና ትምህርት ሰጪውን የሳኦልን ውድቀት በዝርዝር እንመለከታለን። ይህ ታሪክ የአንድ ንጉሥ ታሪክ ብቻ አይደለም። የሰው ልጅ ከፈጣሪው ሲርቅ የሚገባበት የጨለማ ጥልቀትና ተስፋ መቁረጥን የሚያሳይ ትልቅ መስታወት ነው። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የሳኦል ታሪክ ለእያንዳንዳችን ከባድ ማስጠንቀቂያ ይዟል። ሳኦል ሲመረጥ እግዚአብሔር ያየው የልቡን ዝግጁነት ነበር። መጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 9 ቁጥር 2 ላይ እንደተጠቀሰው ሳኦል በአካላዊ ቁመናው ብቻ ሳይሆን በባህሪውም የተመረጠ ነበር። የሳኦል ታዛዥነትና ትህትናው ሳኦል የአባቱን አህዮች ፍለጋ ለቀናት ሲዞር አባቴ ስለ አህዮቹ ማሰቡን ትቶ ስለ እኛ እንዳይጨነቅ ና እንመለስ ማለቱ ለቤተሰቡ ያለውን አክብሮትና ትህትና ያሳያል። ሳሙኤል ቅባቱን ሲቀባው ሳኦል ሌላ ሰው ሆነ ተብሎ ተጽፏል። ይህም ማለት እግዚአብሔር ለንግስና የሚያስፈልገውን ጥበብና ግርማ ሞገስ በላዩ ላይ ያፈሰሰበት። ሳኦል መጀመሪያ ላይ የነበረው ትህትና ግብዝነት አልነበረም፣ ከውስጥ የመነጨ ነበር። ሳሙኤል የእስራኤል ተስፋ በአንተ ላይ ነው ሲለው ሳኦል የመለሰለት መልስ ግን የሚደንቅ ነበር። እኔ ከእስራኤል ነገዶች ሁሉ ከሚያንሰው ከቢንያም ነገድ አይደለሁምን? ወገኔስ ከቢንያም ነገድ ወገኖች ሁሉ የሚያንስ አይደለምን? አለ። ይህ ራሱን የማወቁና በቤተሰብ ሀብት የማይመካ ሰው መሆኑን ያሳያል። ንጉሥ ሆኖ ሊታጀብ ሲገባው ዕጣ ሲወጣለት በጓዝ መካከል ተሸሽጎ ተገኘ። ይህ የሚያሳየው ለስልጣን የነበረው ጥንቃቄና የኃላፊነቱን ክብደት ፈርቶ የነበረውን ትህትና ነው። የሳኦል ወርቃማ ዘመን ማሳያ የሆነው የኢያቢስ ገለዓድ ጦርነት ነው። ሳኦል ወገኖቹ ሲገፉ ሲሰማ የእግዚአብሔር መንፈስ በኃይል ወረደበት። ሕዝቡን አስተባብሮ ጠላትን ድል አደረገ። በዚያን ጊዜ ሳኦል አይነግስብንም ያሉ ሰዎችን ሕዝቡን አውጣና እንግደላቸው አሉ። ሳኦል ግን ዛሬ እግዚአብሔር ለእስራኤል መድኃኒት አድርጓልና ዛሬ ማንም አይገደል በማለት ምሕረትን አደረገ። ይህ የሳኦል ጥንካሬ ነበር። ጠላቶቹን ይቅር የሚል ክብሩን ለእግዚአብሔር የሚሰጥና ሕዝቡን የሚወድ መሪ ነበር። ወርቃማው ዘመን ለምን ተለወጠ? ከእግዚአብሔር ይልቅ ሰውን መፍራት። መጀመሪያ ላይ እግዚአብሔር ከኔ ጋር ነው ይል የነበረው ሳኦል ቆይቶ ግን ሕዝቡ እንዳይበተንብኝ በሚል ፍርሃት ተተካ። መጀመሪያ ላይ ሳሙኤልን እንደ አባት ይከተለው የነበረው ሳኦል ቆይቶ ግን እኔም እኮ ንጉሥ ነኝ፣ ለምን ሳሙኤልን ጠብቃለሁ የሚል የትዕቢት መንፈስ ገባበት። ሳኦል ወደ ውድቀቱ ያመራው የመጀመሪያው ትልቅ ስህተት በጊልጋል የተፈጸመው ነው። ፍልስጤማውያን ሊዋጓቸው እንደ ደመና በዝተው መጡ። የሳኦል ወታደሮች ግን ፈርተው መሸሽ ጀመሩ። ሳኦል በዚህ ሰዓት ሁለት አማራጮች ነበሩት። አንደኛ የእግዚአብሔርን ትእዛዝ ወይም ሳሙኤልን መጠበቅ፣ ሁለተኛ ደግሞ የሕዝቡን ስሜት ማስተናገድ ነበር። ሳኦል የመረጠው ሁለተኛውን ነው፣ ሳሙኤል በሌለበት መስዋዕት ማቅረብ። ሳሙኤል በመጣ ጊዜ ሳኦል ያለው ሕዝቡ ከኔ ዘንድ እንደተበተኑ ባየው ጊዜ የሚል ነበር። ሳኦል ለእግዚአብሔር ያለው ፍርሃት በሕዝቡ ግፊት ተዋጠ። ሕዝቡ ምን ይለኛል፣ ወታደሮች ይከዱኛል የሚለው ስጋት ከፈጣሪ ትእዛዝ በላይ ሆነበት። ይህ ለውድቀቱ የመጀመሪያው በር ነው። መታዘዝ ከመስዋዕት ይበልጣል። የአማሌቅ ጦርነት። ይህ የሳኦል ውድቀት በይፋ የታወጀበት ክስተት ነው። እግዚአብሔር አማሌቃውያንን ፈጽሞ እንዲያጠፋ አዘዘው። ሳኦል ግን ሕዝቡን ደስ ለማሰኘት ሲል ምርጥ ምርጡን ከብት አስቀረ። ሳሙኤል ሳኦልን ሲጠይቀው ሳኦል ጥፋቱን በሕዝቡ ላይ አላከከ። ሕዝቡን ለእግዚአብሔር መስዋዕት እንዲሆን ከምርጡ አስቀሩ አለ። ሳኦል የንግስናው መቆያ የሕዝብ ድጋፍ እንጂ የእግዚአብሔር ጸጋ መሆኑን ረሳው። ለራሱ ክብር ሲል የእግዚአብሔርን ሕግ ለወጠ።
ሳሙኤልም ትእዛዝህን ትተሃልና እግዚአብሔርም ንጉሥ እንዳትሆን ጥሎሃል አለው። እዚህ ጋር ነው የሕዝብ ፍርሃት ንጉሥነቱን ያስነጠቀው። ሳኦል ለሕዝብ አስተያየት የነበረው ባርነት በዳዊት ታሪክ ላይ በግልጽ ይታያል። ዳዊት ጎልያድን ገድሎ ሲመለስ ሴቶች ሳኦል ሺህ ገደለ፣ ዳዊት ግን እልፍ ገደለ ብለው ዘፈኑለት። አንድ መንፈሳዊ መሪ አድናቆትን ከናፈቀ የአድናቆት ወደ ሌላ ሰው ሲዞር ቅናት ይወልዳል። ሳኦል የሕዝቡን ጭብጨባ የሕይወቱ መሠረት አድርጎት ስለነበር ዳዊትን እንደ ተቀናቃኝ አየው። ከዚህ በኋላ ሳኦል አገር የሚያስተዳድር ንጉሥ ሳይሆን የሕዝብ ድጋፍ እንዳያጣ የሚሰጋና ዳዊትን የሚያሳድድ በሽተኛ ሆነ። የሳኦል ቅናት የጀመረው ከውድድር ነው። ዳዊት ጎልያድን ጥሎ ሲመለስ ሴቶቹ የዘፈኑለት ዘፈን የሳኦልን የኩራት ግንብ አፈረሰው። ሳኦል ሺህ ገደለ፣ ዳዊት ግን እልፍ ገደለ የሚለው ቃል ለሳኦል የሞት ያህል ከበደው። ቅናት የሚመጣው አንድ ሰው የራሱን ማንነት በሌሎች አድናቆት ላይ ሲመሰርት ነው። ሳኦል ንጉሥነቱን የሰጠው እግዚአብሔር መሆኑን ዘንግቶ ንግስናዬ የሚቆየው በሕዝብ ጭብጨባ ነው ብሎ አመነ። አንደኛ ሳሙኤል ምዕራፍ 18 ቁጥር 9 ላይ ከዚያን ቀን ጀምሮ ሳኦል ዳዊትን በክፉ ዓይን አየው ይላል። ክፉ ዓይን ማለት ለሌላው ስኬት ደስታ ማጣትና ክፋትን መመኘት ነው። የእግዚአብሔር መንፈስ ከሳኦል ሲለይ ሕይወቱ ልክ ዝናብ እንደማያገኝ ምድረ በዳ ሆነ። መንፈስ ቅዱስ ሲለይ በምትኩ ክፉ መንፈስ አሰቃየው። ይህ የሚያሳየው የሰው ልጅ ልብ ባዶ መሆን እንደማይችል ነው። እግዚአብሔር በሌለበት ልብ ውስጥ ቁጣ፣ ፍርሃትና ጭንቀት ይነግሳሉ። ሳኦል ወደ እግዚአብሔር ቢጮህም መልስ አጣ። ድርቁ እዚህ ጋር ነው። በህልም የለም፣ በኡሪም ወይም በካህናቱ የለም፣ በነቢያትም መልስ የለም። መንፈሳዊ ድርቅ ማለት ጸሎት ሰማይ የማይደርስበት፣ ልብ ደግሞ ንስሐ መግባት የማትችልበት የደረቅ ሁኔታ ነው። ሳኦል ችግሩን ከራሱ ይልቅ በዳዊት ላይ ስላደረገው ንስሐ ገብቶ ድርቁን ማለፍ አልቻለም። ቅናት ካልታከመ የግድያ መንፈስ መውለዱ አይቀሬ ነው። የሳኦል ቅናት ወደ አምባገነንነት ተቀየረ። ዳዊት በገና እየደረደረ ሳለ ሳኦል በቅናት ጦር ወረወረበት። ይህ የሚያሳየው ቅናት ለአካላዊ ጥቃት እንደሚዳረግ ነው። ሳኦል የነበረበት መንፈሳዊ ድርቅ ምን ያህል የከፋ እንደነበር የምናየው 85 የእግዚአብሔርን ካህናት ያለ ርኅራኄ ሲያስገድል ነው። አንድ ሰው ከፈጣሪ ሲርቅ መጀመሪያ ቅዱስ የነበሩ ነገሮች ሁሉ ጠላቶቹ ይሆናሉ። ካህናቱ የእግዚአብሔር አገልጋይ ስለሆኑ ሳኦል አሳደዳቸው። ሳኦል የነበረበት ሁኔታ ዛሬ በዘመናዊ ስነ ልቦና ከመጠን ያለፈ ጥርጣሬ ይባላል። የራሱን ልጅ ዮናታንን እንኳ ዳዊትን ትረዳለህ ተብሎ እስከ መወርወር ደረሰ። ሳኦል በዙሪያው ያሉትን ሁሉ መጠራጠር ጀመረ፣ ብቻውንም ሆነ። ቅናት ሰውን ከሰው ብቻ ሳይሆን ከራሱም ይለያል። ሳኦል የገዛ ራሱ ጠላት ሆነ። አሁን ፍልስጤማውያን እስራኤልን ለመውጋት በሹነም ሰፍረዋል። ሳኦል ግን ብቻውን ነው። ሳሙኤል ሞቷል፣ እግዚአብሔርም ፊቱን አዙሮበታል። ሳኦል እግዚአብሔርን በሕልም በኡሪም ወይም በነቢያት ቢጠይቅ መልስ አላገኘም። ያኔ ሳኦል ታላቅ ስህተት ፈጸመ። አገልጋዮችን የምትጠነቁል ሴት ፈልጉልኝ አላቸው። በኤንዶር አንዲት ሴት እንዳለች ነገሩት። ሌሊት በጨለማ ንጉሥ ሳኦል የንግስና ልብሱን አወለቀ። ያንን የሚያብለጨልጭ የንጉሥ ጥሩር አውልቆ ተራ ልብስ ለበሰ። ራሱን ደብቆ በጠላት ግዛት አቅራቢያ በኩል 2 ሰዎችን አስከትሎ ጉዞ ጀመረ። ይህ ጉዞ ለሳኦል አካላዊ ጉዞ ብቻ አልነበረም፣ መንፈሳዊ ውድቀትም ነበር። ወደ ኤንዶር ደረሱ። የሴቷ ቤት በጨለማና በጭስ የተዋጠ ነበር። ሳኦል ወደ ቤቷ ገብቶ እንዲህ አላት፣ በመናፍስት ጠሪነት የምልሽን ሰው አስነሽልኝ አላት። ሴቷ ግን ደነገጠች። ሳኦል መናፍስት ጠሪዎችን ከምድር እንዳጠፋ ታውቃለህ? ለምን በሕይወቴ ላይ ወጥመድ ታደርጋለህ? አለችው። ሳኦልም የንጉሥ ሥልጣኑን ተጠቅሞ ሳይሆን በእግዚአብሔር ስም አለላት። በዚህ ነገር ክፉ አይደርስብሽም አላት። ሴቷም ጠየቀችው፣ ማንን ላስነሳልህ? አለች። ሳኦልም ያለምንም ማመንታት ሳሙኤልን አስነሽልኝ አላት። በክፍሉ ውስጥ ጸጥታ ሰፈነ። ከዚያም በድንገት ሴቷ በታላቅ ድምፅ ጮኸች። ያየችው ነገር የተለመደው የጥንቆላ ስራው አልነበረም። ሳኦልንም አወቀችው። ለምን አታለልከኝ? አንተ ሳኦል ነህ ስትል ጮኸች። ሳኦልም አረጋጋትና ምን አየሽ አላት። እሷም አማልክት ወይም መናፍስት ከምድር ሲወጡ አየሁ አለችው። መልኩስ ምን ይመስላል አላት። መጎናጸፊያ የለበሰ ሽማግሌ ወጧል አለችው። ሳኦል ያ የወጣው ሳሙኤል መሆኑን አወቀ። ግንባሩን መሬት ላይ ደፍቶ ሰገደ። ከዚያም ያ አስፈሪ ድምፅ ተሰማ።
የሳሙኤል መንፈስ ተናገረ። ለምን አስቸገርከኝ? እግዚአብሔር ካንተ ከተለየና ጠላት ከሆንክ ለምን እኔን ትጠይቃለህ? እግዚአብሔር ቃሉን ጠብቋል። መንግስትህን ከእጅህ ነጥቆ ለባልንጀራህ ለዳዊት ሰጥቷል አለ። የመጨረሻው መርዶ ግን እንዲህ የሚል ነበር። እግዚአብሔር እስራኤልን ለፍልስጤማውያን አሳልፎ ይሰጣል። ነገ አንተና ልጆችህ ከኔ ጋር ትሆናላችሁ ወይም ነገ ትሞታላችሁ የሚል የሞት ፍርድ ነበር። ሳኦል ይህን ሲሰማ እንደ ዛፍ ተገንድሶ መሬት ላይ ወደቀ። ለ24 ሰዓት ምግብ አልበላም ነበር። በድንጋጤ ማቅም አጣ። የኤንዶሯ ጠንቋይ ግን አዘነችለት። የወደቀውን ንጉሥ ከመሬት አንስታ የታረደ ጥጃ አብስላ ጋበዘችው። ይህ የሳኦል የመጨረሻው ራት ነበር። በማግስቱ ጦርነት ጀመረ። የሳኦል ልጆች በጠላት ሰይፍ ወደቁ። ሳኦልም ቆሰለ። ጠላቶቹ ተሳልቀው እንዳይገድሉት ሲል በገዛ ሰይፉ ላይ ወድቆ ሕይወቱን አጠፋ። ልክ ሳሙኤል እንደተናገረው ሳኦልና ልጆቹ በዚያሽ ቀን ወደ ሙታን ዓለም ወረዱ። ይህ ታሪክ እስከ ዛሬ ድረስ ብዙ ጥያቄዎችን ያስነሳል። በእውነት የመጣው ሳሙኤል ነበር? አንዳንዶች ሰይጣን የተመሰለ ነው ይላሉ። ምክንያቱም መጽሐፍ ቅዱስ መናፍስት ጠሪነትን ይቃወማል። ሌሎች ደግሞ እግዚአብሔር ለሳኦል የመጨረሻውን ማስጠንቀቂያ ለመስጠት የሳሙኤል መንፈስ እንዲወጣ ፈቅዷል ይላሉ። ታሪኩ ምን ያስተምረናል? የሰው ልጅ ከፈጣሪው ሲርቅ የሚገባበት የጨለማ ጥልቀትና ተስፋ መቁረጥን ያሳያል። የዛሬው ዝግጅታችን ይህን ይመስላል። እናንተስ ምን ትላላችሁ? ያ ከመቃብር የወጣው ማን ነበር? አስተያየታችሁን በኮሜንት ላይ ጻፉልኝ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ እስክንገናኝ ቸር ሰንብቱ።